ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ 11 ዩኒት 4 ሌሰን 47 ኢንዴፊኒት ኢኩዌሽን 4 ጥያቄዎችን በተከታታይ ሌሰኖች እየሰራ ነበር። ከ1 እስከ 3 ባለው ክፍል ውስጥ ከ1 እስከ 20 ያሉት ጥያቄዎችን በጋራ ሰርተናል። በዛሬ ክፍል 4 ደግሞ ከ21 ጀምሮ ያሉት ጥያቄዎችን በጋራ አብረን እንሰራለን ማለት ነው። ሁሌም እንደምንል ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። question number 10 ምንድነው የሚለው? if two particles have equal kinetic energies are their momenta necessarily equal explain ይላል። ሁለት ፓርቲክሎች እኩል የሆነ ካይኔቲክ ኢነርጂ አላቸው ማለት ዜር ሞመንተም necessarily equal ይሆናል ወይ ነው። ሶ ሞመንተማቸው እኩል የመምጣት ቻንስ አለው ወይስ የለውም የሚል ጥያቄ አለ። ሶ ይሄ ጥያቄ መልሳችን ዜር ሞመንታ are equal if both mass and direction of motion are the same። ሶ እዚህ ጋር ጥንቃቄ ማድረግ ያለባችሁ የሁለት ፓርቲክሎች ኢኳል ካይኔቲክ ኢነርጂ ካላቸው ዜር ሞመንታቸውስ እኩል ይሆናል ወይ ነው። ሊሆን ይችላል። ምክንያቱም የሚሆንበት ኮንዲሽን ማስ እና ዘ ዳይሬክሽን ኦፍ ሞሽን አቅጣጫቸው የሁለቱ ኦብጀክቶች እንቅስቃሴ ዘ ሴም ከሆነ ብቻ ነው። ነገር ግን አቅጣጫ ወይንም ደግሞ የማስ መጠናቸው ተለያየ ማለት ካይኔቲክ ኢነርጂያቸው እኩል ቢሆንም ሞመንተሙ እኩል ሊሆን አይችልም። ኦኬ ሶ እዚህ ጋር ነው ጥንቃቄ ማድረግ ያለባችሁ። ሶ ኮንሲደር የምናደርገው የማስ መጠንና ዘ ዳይሬክሽን ኦፍ ሞሽን ዘ ሴም ከሆነ ግን ካይኔቲክ ኢነርጂ ኢዝ ኢኳል ዊዝ ዘ ሞመንት ኦፍ ዘ ቱ ማስ በሁለቱ ማሶች መካከል ያለው የሞመንተም መጠን እኩል ነው ማለት ነው። ሶ ነገር ግን አንዱ ዲፈር ካረገ ግን ያለ የሞመንተም መጠን የተለያየ ይሆናል ማለት ነው። ሶ ካይኔቲክ ኢነርጂ ስንፈልግ ካይኔቲክ ኢነርጂ እንዴት ነበረ? ካይኔቲክ ኢነርጂ is equal to 1/2 ማስ ታይምስ ቬሎሲቲ ስኩዌር ኦር ሞመንተም ስኩዌር ኦቨር 2m መሆን ይችላል። ይህ እንዴት መጣ ካላችሁ ሞመንተም ማለት ማስ ታይምስ ቬሎሲቲ አይደለ? ካይኔቲክ ኢነርጂ ደግሞ 1/2 mv ስኩዌር ነው። ለምሳሌ ይህን እነዚህ ውስጥ ሰብስት ማድረግ ብፈልግ ይህንን ቦት ሳይድስ ስኩዌር እናድርገው። ይሄ ስኩዌር ሲሆን ሞመንተም ስኩዌር ይሆናል። ይሄ ስኩዌር ሲሆን ማስ ስኩዌር ታይምስ ቬሎሲቲ ስኩዌር። ሶ ኦቨር ቦት ሳይድስ ማስ ስኩዌር እናድርገው። ይሄ በዚህ ተጠፋ። ማንቀረ ቬሎሲቲ ስኩዌር። ሶ 1/2 ማስ ቬሎሲቲ ስኩዌር ማለት ማን ነው? ፒ ስኩዌር ኦቨር ኤም ስኩዌር። ሶ ማስ አንዷ ስኩዌሯን ተጠፋለች። ካይኔቲክ ኢነርጂ ኢዝ ኢኳል ቱ 1/2 ታይምስ ፒ ስኩዌር ኦቨር ኤም። ሶ ሪአሬንጅ ስታደርጉት ፒ ስኩዌር ታይምስ 1 ፒ ስኩዌር ነው ዲቫይድ ባይ 2 የሚሆናል ማለት። ሶ እንደምታዩት ካይኔቲክ ኢነርጂ ሞመንተም ስኩዌር ትዋይስ ኦፍ ማስ፣ ይሄ በሌላ ወይ ሲገለጽ ማለት ነው። ሶ እዚህ ጋር ማየት ያለበት ምንድን ነው? ካይኔቲክ ኢነርጂያቸው የሁለት ኦብጀክቶች ካይኔቲክ ኢነርጂ እኩል ቢሆን ዘ ቱ ፓርቲክልስ ሃቭ ኢኳል ካይኔቲክ ኢነርጂ። ሶ ካይኔቲክ ኢነርጂ ዘ ፈርስት ፓርቲክል ኢዝ ኢኳል ቱ ካይኔቲክ ኢነርጂ ዘ ሰከንድ ፓርቲክል ቢሆን ካይኔቲክ ኢነርጂ ዋን ማለት ካይኔቲክ ኢነርጂ ፒ ስኩዌር ኦቨር 2m ነው አይደለ? ሶ ካይኔቲክ ኢነርጂ ዋን ማለት ሞመንተም ኦፍ ዋን ማስዋን የማስዋን ሞመንተም ዋን እኩል ይሆናል። ካይኔቲክ ኢነርጂ ቱ ደግሞ ፒ2 ስኩዌር ዲቫይድ ባይ 2m ይሆናል አይደለ? ሶ ሪአሬንጅ ብናደርገው እስኪ ክሪክሮስ አድርገን ሪአሬንጅ ብናደርገው ምን ይፈጠራል? ወይንም ደግሞ ይሄን ወደዚህ ላምጣው፣ ይሄን ወደዛ ልውሰደው። ኦኬ ሶ ምን ይፈጠራል? ፒ1 ስኩዌር ይሄን ወደ ሳመጣው ፒ2 ስኩዌር ይሆናል። ይሄን ወደዛ ወስደው 2m1 ሲካፈል 2m ይሆናል። ሶ ይሄ በዚህ ይጣፋል አይደለ? ሶ በሌላ ወይ ፒ1 ስኩዌር is equal to ፒ2 ስኩዌር is equal to the ratio of mass 1 and mass 2። ሶ ሁለቱንም አንድ ራዲካል መክተት እችላለሁ። ፒ1 ስኩዌር ፒ2 ስኩዌር ማለት በሌላ አባባል ፒ1 ዲቫይድ ባይ ፒ2 ዘ ሆል ስኩዌር ማለት ነው። የጋራ ስኩዌር መውሰድ እችላለሁ ኦቨር ማስ 1 ኦቨር ማስ 2። ሶ ይሄን ራዲካል ውስጥ ብከተው ይሄ ከራዲካል ይወጣና ሞመንተም 1 ዲቫይድ ባይ ሞመንተም 2 አንድ ራዲካል ዘ ሬሽዮ ኦፍ ማስ 1 ኤንድ ማስ 2 አይደለ? ሶ በዚህ መሰረት መውሰድ እንችላለን ማለት ነው። እዚህ ጋር ግን መጠንቀቅ ያለባችሁ ምንድነው? የሁለት ፓርቲክሎች ካይኔቲክ ኢነርጂ እኩል ከሆነ ሞመንተሙም እኩል ይሆናል ወይ ነው። የሁለቱ ፓርቲክሎች ሞመንተማቸው እኩል ሊሆን ይችላሉ። ጥንቃቄ ማድረግ ያለባችሁ ምንድነው? ዜር ሞመንተም አር ኢኳል ኢፍ ማስ ኤንድ ዳይሬክሽን ኦፍ ሞሽን አር ዘ ሴም ከሆነ ብቻ የማስ መጠኑና የሁለቱ ፓርቲክሎች እንቅስቃሴ አቅጣጫቸው ተመሳሳይ ከሆነ ብቻ ሞመንተሙ ከካይኔቲክ ኢነርጂ ጋር እኩል ይሆናል። ነገር ግን አንደኛው ወይኔ ማስ መጠን ከተለያየ
ወይም ደግሞ ዘ ዲሬክሽን ኦፍ ዘ ሞሽን ኦፍ ዘ ፓርቲክል ከተለያየ ሞመንተሙ ካይኔቲክ ኢነርጂ እኩል ቢሆንም ሞመንተሙ እኩል አይሆንም ማለት ነው። ኦኬ ሶ እኛ ኢፍ ብለን ኢፍ ዘ ማስ ኢዝ ኮንሲደር ማስ 1 ኤንድ ማስ 2 ሃቭ ዘ ሴም ማስ ኤንድ ዘ ዲሬክሽን ኦፍ ዘ ሞሽን ኦፍ ዘ ፓርቲክል ሃቭ ዘ ሴም ዳይሬክሽን ካላቸው ካይኔቲክ ኢነርጂያቸው እኩል ከሆነ ሞመንተማቸው ነሰሰርሊ ኢኳል ይሆናል ብለን መመለስ እንችላለን ማለት ነው። ኩዌስችን ነምበር 22 ምንድነው የሚለው ዋት ዘ ሞመንተም ኦፍ 200 ኪሎግራም ማስ ኢፍ ኢትስ ሃዝ a kinetic energy of 1600 ጁል ይላል። ሶ በጣም ሲምፕል ነው። ሞመንታሙን የተጠየቃችሁት given that ምንድነው የተሰጣችሁ? እኔ የተሰጠው ማስ ኦፍ ቦዲ 200 ኪሎ ግራም ነው። ካይኔቲክ ኢነርጂ ደግሞ ስንት ነው? 1600 ጁል ነው። ሶ የተጠየቃችሁ ምንድነው? ሪኳየርድ ሞመንተም ሊኒየር ሞመንተሙ ስንት ነው? ሶ ይህን ሶልቭ ለማድረግ በጣም ሲምፕል ነው። ሞመንተም ለማግኘት ምንድነው ያደረግነው? ማስ ታይምስ ቬሎሲቲ አለ። ሶ ሊኒየር ሞመንተም ማስ ኦልሬዲ ያለው ፍጥነት የለንም። ቬሎሲቲ ለማግኘት ከካይኔቲክ ኢነርጂ እንወስዳለን። የአንድ ፓርቲክል ካይኔቲክ ኢነርጂ ለመፈለግ ጀስት ማስ ኦፍ ዘ ቦዲ ነው፣ ስፒድ ኦፍ ዘ ቦዲ። ሞመንተሙ ለመፈለግ ዘ ፕሮዳክት ኦፍ ማስ ኤንድ ቬሎሲቲ ነው ሊኒየር ሞመንተሙ። ካይኔቲክ ኢነርጂ ደግሞ በእንቅስቃሴ አማካኝነት የሚፈጠር ኢነርጂ በመሆኑ ሃፍ ኦፍ ማስ ታይምስ ቬሎሲቲ ስኩዌር ነው። ሲንቀሳቀስ ኢነርጂ ፖሰስ ያደርጋል። ሶ ፈርስት ምንድነው የምናደርገው? ይሄን ቬሎሲቲ ለማግኘት ከካይኔቲክ ኢነርጂ ኢኩዌሽን እንጠቀማለን። ሶ ካይኔቲክ ኢነርጂ ኢኳል ቱ ሃፍ ኦፍ ማስ ታይምስ ቬሎሲቲ ስኩዌር ነው። ካይኔቲክ ኢነርጂያችን እዚህ ጋር 1600 ጁል ተሰጥቷል አይደለ? 1/2 ሲባዛ ማስ 200 ኪሎ ግራም የሚመዝን ኦብጀክት ነው ታይምስ ቬሎሲቲ ስኩዌር 1 ሲባዛ 200 ሲካፈል ለ2 100 ይሆናል። ሶ እዚህ ጋር 100 ኪሎ ግራም ሲባዛ ቬሎሲቲ ስኩዌር እዚህ ጋር 1600 ይሆናል። ይሄ 200 ኪሎ ግራም ይሄ በዚህ ተጣፋ ማለት ነው። ምን አገኘን? ቬሎሲቲ ስኩዌር ኢዝ ኢኳል ቱ 20 በ20 ይጣፋል። ማን ቀረ? 16 ጁልን መተንተን ትችላላችሁ። ወይንም ደግሞ ጀስት ቬሎሲቲ ኤስአይ ዩኒት ሜትር ፐር ሰከንድ ስኩዌር ነው። ሶ የሚቀረው ሜትር ስኩዌር ፐር ሰከንድ ስኩዌር ማድረግ እንችላለን። ቪ ስኩዌር የሚለውን ቪ ስኩዌር ለማጥፋት በራዲካል ውስጥ እንቀጠዋለን። ከራዲካል ሲወጣ ቬሎሲቲ ማግኒቲዩድ ኦፍ ቬሎሲቲ ይሆናል። 16 ከራዲካል ሲወጣ 4 ነው። ሜትር ፐር ሰከንድ ይሆናል። ሜትር ስኩዌር ሜትር ሰከንድ። ሶ ያለው ፍጥነት ከዚህ ኢነርጂ ኢኩዌሽን በመነሳት ይሄ ኦብጀክት ያለው ፍጥነት 4 ሜትር ፐር ሰከንድ ነው። ሶ በጣም ሲምፕል ነው፣ ጨረስን ማለት ነው። ኦኬ ሶ ሞመንተም ኦፍ ዘ ቦዲ ኢኳል ቱ ማስ ኦፍ ዘ ቦዲ 200 ኪሎ ግራም ነው የሚመዝነው። ያለው ፍጥነት ደግሞ በ4 ሜትር ፐር ሰከንድ ቢጓዝ ምን ያህል ሞመንተም ይኖረዋል? ሊኒየር ሞመንተም 2 ጊዜ 4 8 ይሆናል። 2 ዜሮ እንጨምራለን ማለት ነው። ኪሎ ግራም ታይምስ ሜትር ፐር ሰከንድ። ሶ ሞመንተማችን ስንት መጣ ማለት ነው? 800 ኪሎ ግራም ሜትር ፐር ሰከንድ ነው ማለት ነው። ኦኬ ሂር ኢዝ አን አንሰር። መልሳችን በዚህ መልኩ ማስቀመጥ እንችላለን። Question number 23. By what factor must the speed of a moving body change in order to double its kinetic energy? ይላል። ይህን ጥያቄ ተመሳሳይ ጥያቄ ሰርተን ነበር በባለፈው ሌሰናችን። ለምሳሌ ፍጥነቱ ስፒዱ በደብል ቢጨምር ካይኔቲክ ኢነርጂው እና ሞመንተሙ በምን ያህል እጥፍ ይጨምራል ነበር የተባባል ነው። ፍጥነቱ በ2 እጥፍ ሲጨምር ሞመንተሙ በ2 እጥፍ ይጨምራል፣ ካይኔቲክ ኢነርጂ ደግሞ በ4 እጥፍ ይጨምራል ነበር ያለው። አሁን ደግሞ እዚህ ጋር ትንሽ ሞዲፋይ አድርገው ጠይቆናል። By what factor must the speed of a moving body change in order to double its kinetic energy? ካይኔቲክ ኢነርጂውን ደብል ብናረገው ፍጥነቱ በምን ያህል ፋክተር ቼንጅ ያደርጋል ነው። ፍጥነታችን በምን ያህል ፋክተር ቼንጅ ያደርጋል ነው። በጣም ሲምፕል ነው። ምንድነው የምናደርገው? ሶሉሽን መልሳችን ካይኔቲክ ኢነርጂ is equal to 1/2 ማስ ኦፍ ዘ ቦዲ ታይምስ ቬሎሲቲ ስኩዌር ነው። ማስ ኮንስታንት ነው፣ ያ ቦዲ ነው። ግን ማስ ካይኔቲክ ኢነርጂ እና ቬሎሲቲ ያላቸው ሪሌሽን ዳይሬክት ነው አይደለ? ዳይሬክት ሪሌሽን ነው። ዳይሬክት ሪሌሽን ነው ያላቸው። ለምሳሌ ያለው ፍጥነት ደብል ቢሆን ያለው ካይኔቲክ ኢነርጂ ደብል ቢሆን ምን ይፈጠራል? ለምሳሌ የመጀመሪያው ካይኔቲክ ኢነርጂ ዋን ይሄ ስፒድ ዋን ቢሆን ዘን ሁለተኛው ካይኔቲክ ኢነርጂ ደብል ቢሆን ከመጀመሪያው 2 እጥፍ ቢሆን ይሄ ጀስት ካይኔቲክ ኢነርጂ ትዋይስ ኦፍ ዘ ፈርስት ዋን ወይም ደግሞ ምንም በለው ዘ ሰከንድ ካይኔቲክ ኢነርጂ ኢዝ ትዋይስ ኦፍ ዘ ፈርስት ካይኔቲክ ኢነርጂ ዋን ቢሆን ካይኔቲክ ኢነርጂ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ስፒድ ኦፍ ቬሎሲቲ። ሁለቱን ኮምፔር እናደርግ። ካይኔቲክ ኢነርጂ ኢዝ ኢኳል ቱ v1
ሙሉውን መጻፍ እንችላለን። ፎርሙላችን ካይኔቲክ ኢነርጂ 1/2 ማስ ታይምስ ቬሎሲቲ 1 ስኩዌር ቢሆን and the second one kinetic energy 1/2 mass times velocity 2 square. so የመጀመሪያው kinetic energy 2 ከመጀመሪያው ምንድነው 1 ሁለት እጥፍ ቢሆን ነው። ኦኬ so kinetic energy in place of kinetic energy 2 ማን ሰብስት እናደርጋለን twice of kinetic energy 1 is equal to 1/2 mass times velocity square እናደርገው። so እዚህ ጋር ምንድነው የምናገኘው twice kinetic energy 1 ማለት ደግሞ ፎርሙላችን 1/2 mass times velocity 1 square ነው is equal to mass times velocity 2 square። ይሄ በስተጣፋ አይደለ? so የቀረ ምንድነው እዚህ ጋር 1/2 ይኖረናል ይሄ ማለት ነው። so የቀረን m times v1 square is equal to 1/2 mass times velocity 2 square. so both sides over mass ብናደርግ ይሄ በስተት the same mass ስለሆነ የቀረ ማን ነው v1 square is equal to 1/2 ሲባዛ ቬሎሲቲ ስኩዌር v2 ስኩዌር ዲቫይድ ባይ ኦቨር ይሄ ተጣፍቷል። ስለዚህ እዚህ ጋር ኦቨር እና v2 ስኩዌር ይሆናል። so v1 ስኩዌር is equal to v2 ስኩዌር ዲቫይድ ባይ 2 ክሪክሮስ ብናደርገው ይሄ በዚህ v2 ስኩዌር is equal to twice of v1 ስኩዌር ራዲካል ውስጥ ብንከት a ስኩዌር ሲወጣ v2 ይሆናል a አንደር ራዲካል 2 ይሆናል h ስኩዌር ትወጣለች። ስለዚህ ፍጥነቱ ምን ሆነ ማለት ነው ራዲካል 2 ሆነ ማለት ነው። so the speed must be increased by factor of radical 2. so kinetic energy እዚህ ጋር እንዳየ ነው ከመጀመሪያው ሁለት እጥፍ ቢሆን by what factor must the speed of a moving body change in order to double its kinetic energy. kinetic energy-ን double ብናደርገው double አድርገን ብንወስደው ያለው ፍጥነት በምን ያህል ቼንጅ ያደርጋል by factor of 2. so the second velocity ከመጀመሪያው velocity በራዲካል 2 ቼንጅ ያደርጋል ማለት ነው። so በዚህ መሰረት ፋይናላይዝ አድርገን so speed must be by factor of 2. so the speed must increased by factor of 2. so kinetic energy ከመጀመሪያው kinetic energy 1 ነበር። ሁለተኛው kinetic energy ያለው ከመጀመሪያው ሁለት እጥፍ ካደገ ፍጥነቱ የሁለተኛው kinetic energy ፍጥነት ቬሎሲቲ ከመጀመሪያው ጋር ያለው በምን ይሆናል by factor of radical 2 ነው ማለት ነው። ኦኬ so here the answer በዚህ መሰረት ከመለስን ትክክል። question number 24 suppose that you push on a 30 kilogram box as shown in the figure with a constant force of 120 newtons through a distance of 0.8 meter and that the average opposing friction force is 5 newton. እዚህ ጋር እንደምታዩት ሁለት ፎርሶች አሉ። አንደኛው መንገፋበት ፎርስ አፕላይድ ፎርስ አለ። እዚህ ጋር ደግሞ በብሎኩና በሰርፌሱ መካከል ፍሪክሽን ፎርስ አለ። ካይኔቲክ ፍሪክሽን ፎርስ 5 ኒውተን አለ። ሶ ያለው ዌት እና ኖርማል ፎርስ ቨርቲካሊ ባላንስ ስለሚያደርጉ እንተዋቸዋለን እነሱ። ሶ የማስ መጠን አለው። ኦብጀክቱ ስንት ሜትር ዲስፕሌስ አድርጓል? ወደዚህ ሙቭ አድርጎ 8 ሜትር ኦብጀክቱ እዚህ ጋር ደርሷል ማለት ነው። ኦኬ 30 ኪሎ ግራም የሚመዝን ኦብጀክት ከዚህ እስከዚህ ያለ የርቀት መጠን ዲስፕሌስመንት ቫልዩ ስንት ነው? 0.80 ሜትር። እነዚህ 8 ሜትር 0.8 ሜትር ተጉዟል። ሶ ምንድነው እዚህ ጋር ካልኩሌት ዘ ኔት ወርክ ደን ኦን ዘ ቦክስ ይላል። ወርክ ደን ማለት ዘ ፎርስ መልቲፕላይድ ባይ ዲስፕሌስመንት ነው። the force must be act on the direction of displacement ነው። ስለዚህ የመጀመሪያው መልሳችን ኤ ወርክ ደን ማለት ዘ ፕሮዳክት ኦፍ ፎርስ ታይምስ ዲስፕሌስመንት ነው። ስለዚህ ኔት ወርክ ነው የሚለው። ኔት ወርክ ደን ስንፈልግ ደግሞ ኔት ፎርስ መፈለግ አለብን አይደለ? ኔት ወርክ ደን ስንፈልግ ኔት ፎርስ ታይምስ ዲስፕሌስመንት። ኔት ፎርስ የምንለው እንደምታያቸው ሆሪዞንታሊ ነው ኦብጀክት እየተንቀሳቀሰ ያለው ሁለት ፎርሶች አሉ። ኔት ፎርስ ስንፈልግ the sum of all force act on this object ነው። ኖርማል ፎርስ እና ዌት ቨርቲካሊ ባላንስ ስለሚያደርጉ እነሱን ዜሮ አድርገን እንወስዳለን። ሆሪዞንታሊ ግን ወደዚህ ስንገፋው ወደዚህ ደግሞ የተወሰነ አፌክት የሚያደርግን ፍሪክሽን አለ። እንቅስቃሴውን የሚገታ ፎርስ አለ ፍሪክሽን። ስለዚህ ሁለቱ ፎርሶች እንደምታያቸው ኦፖዚት ዳይሬክሽን ናቸው። ስለዚህ ኦፖዚት ከሆነው መቀነስ ይኖርብናል። ሶ ኔት ፎርስ is equal to ከአፕላይድ ፎርስ ካይኔቲክ ፍሪክሽናል ፎርስ እንቀንሳለን። አፕላይድ ፎርሳችን 120 ኒውተን ነው። የፍሪክሽን መጠናችን ደግሞ 5 ኒውተን ነው። ሶ ስናቀናንሳቸው ኔት ፎርሱ 115 ኒውተን ይሆናል ማለት ነው። ኦኬ ይሄ ኔት ፎርስ ነው። ሶ ኔት ወርክ ደን አሁን ያላቸው እንቅስቃሴ ያለው የኔት ፎርስ ዳይሬክሽን እና የዲስፕሌስመንት ዳይሬክሽን ኦን ሴም ዳይሬክሽን
ፓራል ስለሆነ ምንም ችግር የለውም። ኦልዌይስ ዘ ፎርስ መስት ቢ አክት ኦን ዘ ዳይሬክሽን ኦፍ ዲስፕሌስመንት ስለሚል ማለት ነው። ሶ ኔት ፎርሳችን 115 ኒውተን ነው። መልቲፕላይድ ባይ ዲስፕሌስመንት ደግሞ 0.80 ሜትር ነው። ስለዚህ ሁለቱም ማባዛት እንችላለን። ሶ ስናባዛ 115 መልቲፕላይድ ባይ 0.80 ስንት መታ 92 ማለት ነው። ኦኬ ሶ መልሳችን 115 ሲባዛ በ0.92 ኒውተን ይመጣል። ጁል አይደል? ኒውተን ሜትር ወይንም ጁል። ሶ የመጀመሪያው ኒውተን ሜትር 1 ኒውተን ሜትር ከጁል ጋር ነው። ዘ ዩኒት ኦፍ ወርክ ደን ጁል ስለሆነ ሶ የመጀመሪያው መልሳችን ካልኩሌት ዘ ኔት ወርክ ደናችን ስንት ነው ማለት ነው? 92 ጁል ብለን መመለስ ነው። ቢ ሶልቭ ዘ ሴም ፕሮብሌም፣ ተመሳሳይ ፕሮብሌም ነው የሚለው አስ ኢን ፓርት ኤ ላይ እንደሰራችሁት this time by finding the work done by each force that contributes the net force። ኔት ፎርስ ለማግኘት አፕላይድ ፎርስ እና ፍሪክሽንን የተጠቀም ነው። ሶ በኢንዲቪጁዋል ፎርሶቹ ያለ የወርክ ደን መጠን ምን ያለው ነው። ሶ ሁለት ወርክ ደን እንፈልጋለን። ወርክ ደን ባይ አፕላይድ ፎርስ እና ወርክ ደን ባይ ካይኔቲክ ፍሪክሽን። ሁለቱን ወርክ ደኖች ካገኘን በኋላ ኔት ወርክ ደን ስንፈልግ ሁለቱን ደምረን የሚመጣለን መልስ ምን መሆን አለበት? 92 መምጣት አለበት። ሶ መጀመሪያ ኔት ፎርስ ፈለግን፣ ከዛ በዲስፕሌስመንት ስናባዛ 92 መጥቷል። አሁን ደግሞ የተጠየቅነው ወርክ ደን በእያንዳንዱ ፎርስ ወርክ ደን ፈልገን ቶታል ወርክ ደን ስንፈልግ ኔት ወርክ ደኑ አሁን ከሰራ ነው ጋር ተመሳሳይ ነው። ሶ ሁለቱም መልስ አንድ አይነት እንደሆኑ ለማሳየት ነው ጥያቄው። ቆንጆ ጥያቄ ነው። ሶ ይህን ቢን ለመስራት ምን እናደርጋለን? የመጀመሪያው ወርክ ደን ባይ አፕላይድ ፎርስ ነው። ወርክ ደን ማለት ፎርስ ታይምስ ዲስፕሌስመንት ነው። ሶ ፎርሳችን አፕላይድ ፎርስ፣ ወርክ ደናችን ደግሞ ወርክ ደን ባይ አፕላይድ ፎርስ ብለን እንሰይመዋለን። ሶ ሁለቱ አቅጣጫቸውን ስናይ አፕላይድ ፎርስ እና ዲስፕሌስመንት፣ ኦብጀክቱ ዲስፕሌስ ያደረገው ወደዚህ ነው። አፕላይድ ፎርሱ እና ዲስፕሌስመንቱ ተመሳሳይ ዳይሬክሽን ነው። በመካከላቸው ያለው አንግል 0 ዲግሪ ነው የሚባለው አይደለ? ሶ ኮዝ 0 ዲግሪ ደግሞ 1 ነው አይደለ? ሶ ለምሳሌ ያላቸው ብዜት ስካላር ፕሮዳክት ነው የሚባለው። አፕላይድ ፎርስ ኤ ዶት ዊዝ ቢ ብለን እንደሰራ ነው ቬክተር ላይ ፎርስ ዶት ዊዝ ዲስፕሌስመንት ማግኒቱድ ኦፍ ፎርስ ታይምስ ማግኒቱድ ኦፍ ታይምስ ኮስ ቴታ ነው። ሶ ዚ አንግል ቢትዊን ፎርስ ኤንድ ዲስፕሌስመንት ያለው 0 ስለሆነ ኮስ 0 1 ነው። ሶ ይሄ ሙሉ ለተጣፋ ሁለቱም ማባዛት ነው የሚጠበቅብን። በዚህ መሰረት ሁለቱ ተመሳሳይ አቅጣጫ ስለሆነ ወርክ ደናችን ፖዚቲቭ ወርክ ደን እናገኛለን ማለት ነው። ምክንያቱም ፖዚቲቭ ወርክ ደን የሚፈጠረው when the two vectors act on same direction በተመሳሳይ አቅጣጫ ሙቭ ስለሚያደርጉ ወይንም ደግሞ ኤግዘርት ስለሆኑ። አፕላይድ ፎርሳችን እንደምታዩት 120 ኒውተን ነው። ኦብጀክቱ ዲስፕሌስ ያደረገው ደግሞ 0.80 ሜትር ነው። ሶ ወርክ ደን ባይ አፕላይድ ፎርሳችን 120 በ0.8 እናባዛለን። ሶ ካልኩሌተር እንጠቀም። 120 መልቲፕላይድ ባይ 0.80 ስታደረጉ 96 ይመጣላቸው። 96 ጁል። ይሄ ማን ነው? ወርክ ደን ባይ አፕላይድ ፎርስ። ቀጣይ የምንሰራው ደግሞ ወርክ ደን ባይ ፍሪክሽን። ብዙ ጊዜ ወርክ ደን ባይ ፍሪክሽን ሎስቴጅ ነው የሚባለው። ኦኬ ሎስቴጅ ነው። ሶ ፎርስ ታይምስ ዲስፕሌስመንት እናደርጋለን። ፎርሳችን ማን ነው? ካይኔቲክ ፍሪክሽናል ፎርስ ነው። ኦኬ ሶ ወርክ ደን ባይ ፍሪክሽን ብዙ ጊዜ ኔጌቲቭ ወርክ ደን ተብሎ ነው የሚጠራው። ኔጌቲቭ እንጨምራለን። ምክንያቱም ምንድን ነው? ዘ ዳይሬክሽን ኦፍ ፍሪክሽን ወደዛ አቅጣጫ ነው። ኦብጀክቱ ዲስፕሌስ የሚያደርገው ደግሞ ወደዚህ ነው። በሁለቱም መካከል ስንት ዲግሪ? 180 ዲግሪ ይመጣል። ሶ ዶት ፕሮዳክት ማለት ምን ብለናል ከዚህ በፊት? ማግኒቱድ ኦፍ ካይኔቲክ ፍሪክሽናል ፎርስ ታይምስ ማግኒቱድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ ነው። በሁለቱ መካከል ያለው አንግል ስትሬት አንግል ሆነ ማለት ኮስ 180 ዲግሪ ይሆናል። ኮስ 180 ዲግሪ ደግሞ ኔጌቲቭ 1 ነው። ኔጌቲቭ ሲባዛ ይሄ ቫልዩ ኔጌቲቭ ይመጣል አይደለ? እዚህ ጋር ኔጌቲቭ የጨመርነው ለዛ ነው። እንዲሁም እንደምናየው ኔጌቲቭ ወርክ ደን የመጣው በፍሪክሽን የሚገኝ ወርክ ደን እንደ ሎስቴጅ ነው የሚቆጠረው፣ ኢነርጂ ሎስቴጅ ነው የሚቆጠረው። ስለዚህ ኔጌቲቭ ይመጣ ማለት ነው። ሶ እዚህ ጋር ኔጌቲቭ አድርገን እንወስዳለን። ወርክ ደን ባይ ፍሪክሽን ያለን የፍሪክሽን ማግኒቱድ መጠን 5 ኒውተን ነው ሲባዛ ዲስፕሌስመንት ደግሞ 0.8 ነው። ስለዚህ 5 ሲባዛ በ0.8 አድርገን እናሰላለን። ስንት ነው የሚመጣው? 5 መልቲፕላይድ ባይ 0.80 ስታደረጉ ስንት ይመጣል? 4 ይመጣል። ኦኬ ሶ ወርክ ደን ባይ ፍሪክሽናችን 4 ግን ኔጌቲቭ ነው የሚመጣው። ኔጌቲቭ ወርክ ደን ነው የሚመጣው። ሶ አንደኛው ፖዚቲቭ ወርክ ደን መጣ፣ ሌላኛው ደግሞ ኔጌቲቭ ወርክ ደን መጣ። ሶ ኔት ወርክ ደን ስንፈልግ ስካላር ናቸው። ወርክ ደን ስካላር ኳንቲ ነው፣ በቀጥታ ነው የምንደምረው። ኔት ወርክ ደን ኢዝ ኢኳል ቱ
ወርክ ደን ባይ አፕላይድ ፎርስ ሲደመር ወርክ ደን ባይ ፍሪክሽን። አፕላይድ ፎርስ እዚህ ጋር እንዳየ ነው 96 ጁል ነው ሲደመር ወርክ ደን ባይ ፍሪክሽን ደግሞ ኔጌቲቭ 4 ጁል ነው። ሶ ፖዚቲቭ እና ኔጌቲቭ 96 ሲቀነስ 4 ወርክ ደን ባይ ኔት ወርክ ደናችን ስንት መጣ? 96 ሲቀነስ 4 92 ማለት ነው። ሶ ከመጀመሪያው ከሰራ ነው ኔት ወርክ ደን ጋር ኢንዲቪዥዋል ፎርሶችን ተጠቅመን ያለ ወርክ ደን ጋር ምንድነው ተመሳሳይ ነው ማለት ነው። ሶስተኛዋ ጥያቄ ሲ ዩዚንግ ዘ ወርክ ኢነርጂ ኮንሰፕት ፋይንድ ዘ ቬሎሲቲ ኦፍ ዘ ቦክስ አት ዘ ኤንድ ኦፍ ዘ ፑሽ ይላል። ሶ ዘ ሎው ኦፍ ወርክ ኢነርጂ ቴረም ላይ ስንማር ኦብጀክቱ ሲንቀሳቀስ ፕሮሰስ የሚያደርገው ኢነርጂ ካይኔቲክ ኢነርጂ ይባላል። ሶ ወርክ ደናችን ኔት ወርክ ደን አግኝተናል። ቼንጅ ኦፍ ካይኔቲክ ኢነርጂም ማግኘት እንችላለን። ሶ ቼንጅ ኦፍ ካይኔቲክ ኢነርጂ ማለት ኢናዘሮይ ያለውን የኦብጀክቱን ፍጥነት በቀላሉ ማስላት እንችላለን ማለት ነው። ሶ ኦብጀክቱ ሲነሳ ኢኒሻሊ ስታርት ፍሮም ረስት ቢሆን ሲነሳ የነበረው ፍጥነት ከዜሮ ቢሆን ፋይናል ቬሎሲቲው ስንት ይሆናል? ዩዚንግ ዘ ወርክ ኢነርጂ ኮንሰፕት በመጠቀም ፋይንድ ዘ ቬሎሲቲ ኦፍ ዘ ቦክስ አት ዘ ኢንድ ኦፍ ዘ ፑሽ ይላል። መጨረሻ ላይ ያለውን የፍጥነት መጠን ምን ያህል ነው? 0.8 ሜትር ከተጓዘ በኋላ ማለት ነው። ኦኬ ሶ ወርክ ኢነርጂ ቴረም ምንድን ነው የሚለው? እስኪ ወርክ ኢነርጂ ወርክ ደን ኢዝ ኢኳል ቱ ቼንጅ ኦፍ ካይኔቲክ ኢነርጂ ነው አይደለ? ይሄ ወርክ ኢነርጂ ቴረም ይባላል። ሶ ወርክ ደናችን ኔት ወርክ ደን ኦልሬዲ እናውቀዋለን አይደል? ኔት ወርክ ደን እናውቀዋለን። ቼንጅ ኦፍ ካይኔቲክ ኢነርጂ ማለት ደግሞ ካይኔቲክ ኢነርጂ ፋይናል ሲቀነስ ካይኔቲክ ኢነርጂ ኢኒሻል ማለት ነው። ኦኬ ሶ ኔት ወርክ ደን ኢዝ ኢኳል ቱ ካይኔቲክ ኢነርጂ ፋይናል ማለት 1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር ሲሆን ካይኔቲክ ኢነርጂ ኢኒሻል ደግሞ ማለት ማስ ታይምስ ኢኒሻል ቬሎሲቲ ስኩዌር ነው። ወይም ዘ ኦብጀክት ስታርት ፍሮም ረስት ከሆነ ኢኒሻሉ 0 ነው፣ ቬሎሲቲው 0 ነው። 0 ሲባዛ ኢኒቫሉ 0 ነው። ስለዚህ ኔት ወርክ ደናችን 1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር ይሆናል ማለት እየተጠየቅነው ይህን ቬሎሲቲ ነው። ቁጥሮችን ሰብስቲቱት እናድርግ እስኪ። ቁጥሮችን ሰብስቲቱት ስናደርግ ኔት ወርክ ደን ስንት ነበር ያመጣ ነው? 92 ጁል አይደለ? ኤና ቢን ስንሰራ 92 ጁል መጥቶልናል። እኩል ይሆናል 1/2 የማስ መጠን ነው የሚጠይቀን 30 ኪሎ ግራም የሚመዝን ብሎክ ነው ሲባዛ ፋይናል ቬሎሲቲ ስኩዌር አንድ ሲባዛ 30 ሲካፈሉ 15 ይሆናል። 92 ጁል እኩል ይሆናል 15 ኪሎ ግራም ሲባዛ ፋይናል ቬሎሲቲ ስኩዌር። ሶ ፋይናል ቬሎሲቲ ስኩዌር ለማስቀረብ ቦት ሳይድስ ለ15 ኪሎ ግራም ይሄንም ለ15 ኪሎ ግራም እናካፍላለን። ይሄ በዚህ ይጣፋል። ሶ ፋይናል ቬሎሲቲ ስኩዌር 92 ለ15 እናካፍልና ራዲካል ውስጥ እንከታለን። ሶ ሂር እንጠቀም 92 ዲቫይድድ ባይ 50 ስንት ይመጣል? 6.11 እያለ ይቀጥላል አይደለ? 6.133 እያለ ይቀጥላል። ይሄ ኦልሬዲ ጁልን መተንተን ትችላላችሁ። ኒውተን ሜትር ነው። ኒውተን መተንተን ትችላላችሁ። ኤንድ ሶ ኦኬ ሜትር ስኩዌር ፐር ሰከንድ ስኩዌር አድርጉት። ኦኬ ፋይናሊ ወይንም ፋይናል ቬሎሲቲው በሜትር ፐር ሰከንድ ነው። ራዲካል ውስጥ እንከተዋለን። ይሄን ከራዲካል ሲወጣ ፋይናል ቬሎሲቲ ኢዝ ኢኳል ቱ አንደር ራዲካል 6.133 እያለ ይቀጥላል። ሶ ያገኘነውን ቁጥር ራዲካል ውስጥ እንከተው እስኪ። ራዲካል ውስጥ እንከተው ከራዲካል ሲወጣ ይሄን 6 እናጠጋጋ 2.48 አካባቢ ይመጣል። 2.4 ፋይናል ቬሎሲቲ 2.48 ሜትር ፐር ሰከንድ። ሶ መልሳችን ይሄ ነው ማለት ነው። ኦኬ ሄር ኢዝ አንሰር። ሶ ጥያቄው እዚህ 0.8 ሜትር ወይም 80 ሴንቲሜትር ከተጓዘ በኋላ ያለው የፍጥነት መጠን ምን ያህል ነው? 2.48 ሜትር ፐር ሰከንድ ነው ብለን በቀላሉ መመለስ እንችላለን። ሶ ይህን ፋይናል ቬሎሲቲ የፈለግነው በወርክ ኢነርጂ ቴረም ነው ማለት ነው። Question number 25. Explain why it is easier to climb a mountain on a zigzag path rather than one straight up the side if you increase its gravitational potential energy the same in both cases ይላል። ሶ ለምሳሌ ማውንቴን ክላይምብ ተራራ በምንወጣበት ሰዓት ዚግዛግ ፓዝ የበለጠ ኢዚየር ይሆናል ከስትሬት ቀጥ ከሚለው ዚግዛግ እየሄድን ቢሆን የተሻለ ይሆናል ነው። ሶ ለምን ይመስላችኋል ነው የሚለው። ሶ መልሳችን ራይዚንግ a mass straight up requires more force than doing the same along an inclined path ይላል። ሶ ራይዚንግ ስትሬት አፕ በምንጓዝበት ሰዓት ጀስት የማንሸራተት ባህሪ ስለሚኖረው it needs more force
ከፍተኛ የሆነ የፎርስ መጠን ይፈልጋል። ዳን ዱይንግ ዘ ሴም አሎንግ አን ኢንክላይንድ ፓዝ። ኢንክላይንድ ፓዝ ሲሆን ግን ጀስት ዚግዛግ ፓዝ ሲሆን ጀስት የተወሰነ የፎርስ መጠን ስለማያንሸራተን በቀላሉ ወደ ላይ የመውጣት አቅም ይኖረናል ማለት ኢዚየር ይሆንልናል፣ ብዙ ኢነርጂ አይወስድም። ዘ ሴም ፖቴንሻል ኤነርጂ ዊል ቢ ጌይን ባይ ዘ ማስ። ሶ ኢፍ ዮር ኢንክሪዝ ዘ ግራቪቴሽናል ፖቴንሻል ኤነርጂ ዘ ሴም ቦስ ኬስ ይላል። ኦፍ ኮርስ ዘ ሴም ነው የሚሆነው። ኦኬ ምክንያቱም ተመሳሳይ ኤሊቬሽን ስለሆነ። ሉክ ለምሳሌ አንድ ሰው ይሄ ቢሆን ሁለት ፓዝ ቢኖረን እዚህ ጋር ቢሆን ለምሳሌ ይሄ ሰው ቀጥ ብሎ ቢወጣ ወደ ላይ ቢወጣና ቀጥ ብሎ ቢወጣና ጀስት እንደ ኢንክላይንድ ፕሌን ወደዚህ ከሄደ በኋላ እንደገና ወደዚህ ቢመጣ ልክ እንደ ስቴር ማለት ነው፣ ደረጃ ሄዶ ወደዚህ ቢመለስ ያለው የግራቪቴሽናል ፖቴንሻል ኤነርጂ እያንዳንዱ ፖይንት ላይ ስታዩት ተመሳሳይ ኤሌቬሽን ነው። ዘሴም ፖቴንሻል ኤነርጂ ጌን ያደርጋል አንድ ማስ። ነገር ግን እዚህ ጋር እንደምታዩት which one is difficult? ይሄ ቀጥ ብሎ ሲወጣ ብዙ ኢነርጂ ይፈልጋል አይደለ? ብዙ ምክንያቱም ያንሸራተዋል ጀስት ኤንድ ሶ። እዚህ ጋር ግን እንደምታዩት በቀላሉ ስቴፕ ባይ ስቴፕ ሙቭ ሲያደርግ ኢነርጂ ሉዝ አያደርግም፣ ብዙ ኢነርጂ ሉዝ አያደርግም። ኦኬ ስለማያንሸራትትም ኢዝሊ ክላይምፕ ማድረግ ይችላል ማለት ነው። ነገር ግን የኢነርጂ መጠን ዲፔንድስ ኦን ፖዚሽን ኦር ሎኬሽን ስለሆነ ለምሳሌ ቀጥ ብሎ እዚህ ጋር ቢመጣ ከመሬት ያለው የከፍታ መጠን ነው። እንደዚህም ተጓዘ ተመሳሳይ ኤሊቬሽን ላይ ነው ከመሬት ላይ ያለው ማለት ነው። ኦኬ ተመሳሳይ ኤሊቬሽን ላይ ካለ ፖቴንሻል ኤነርጂ ተመሳሳይ ነው የሚሆነው። እዚህ ጋር መጠንቀቅ ያለባቸው ግራቪቴሽናል ፖቴንሻል ኤነርጂ ዲፔንድስ ኦን ዘ ቼንጅ ኦፍ ፖዚሽን ኖት ዘ ፓዝ ቴክን። ፓዙል ዚግዛግም ሆነ ስትሬትም ሆነ ያለው የሀይት መጠን ነው ዋናው። ኦኬ አንድን ቦታ ላይ ያለው ግራቪቴሽናል ፖቴንሻል ኤነርጂ ከመሬት ያለው የከፍታ መጠን ነው እንጂ ጀስት ያለው ሂደት ፓዝ ተከትሎ ወይም ዚግዛግ ወይም ከርቭድ ፓዝ ተጓዘ ማለት የግራቪቴሽናል ፖቴንሻል ኤነርጂ መጠን ይለያያል ማለት አይደለም። ኦኬ ዋናው ነገር ኦልዌይስ ግራቪቴሽናል ፖቴንሻል ኤነርጂ ዲፔንድስ ኦን ዘ ፖዚሽን። ምክንያቱም ግራቪቴሽናል ፖቴንሻል ኤነርጂ ኢዝ ኢኳል ቱ ማስ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሃይት አይደለ? ማሱ ተመሳሳይ እስከሆነ ድረስ it depends on the position፣ ከፍታው ነው የሚታየው ማለት ነው። Okay, the last question number 26. 3 objects are located in a coordinate system as shown in the figure below. Find the center of mass ይላል። ሶስቱ ማሶች እንደምታዩቸው ሆሪዞንታሊ ተደርድረዋል። ሴንተር ኦፍ ማስ ነው ፈልጉ የተባለው። ሴንተር ኦፍ ማስ ስንፈልግ እያንዳንዱ ማስ መሰየም ይኖርብናል። ይሄን ማስ 1 ብዬ ልሰይመው፣ ይሄን ደግሞ ማስ 3 ብዬ ልሰይመው። እንደምታዩቸው ሶስቱም ሆሪዞንታሊ ነው የተቀመጡት አይደለ? ሴንተር ኦፍ ማስ ስንፈልግ ፎርሙላ አለን። ሴንተር ኦፍ ማስ ማለት ዋት ኤክስ ሴንተር ኦፍ ማስ ኮማ ዋይ ሴንተር ኦፍ ማስ ኮኦርዲኔት ነው እንፈልግ። ዜድም ካለው ዜድ እንጨምርበታል። ሆሪዞንታሊ ላይ ኦን ዘ ፕሌን ነው ብቻ ኦን ዘ ሰርፌስ ፕሌን ነው ብለን ኤክስ እና ዋይ ሰርፌስ ፕሌን የተቀመጡት ብለን በሁለት ኮኦርዲኔት ሲስተም ማስቀመጥ እንችላለን። 3 ከሆነ ላይ ኤክስ ዋይ ዜድ እናደርጋለን። እያንዳንዱ ማስ 3 ማሶች አሉ። 3ቱ ማሶች ሆሪዞንታሊ ብቻ ስለተቀመጡ ዋይ ኮኦርዲኔት አይኖራቸው። ስለዚህ እያንዳንዱ ማስ ስናይ ጊቭኖቻችንን ማሷን ስንት ኪሎ ግራም ነው? 5 ኪሎ ግራም ነው የሚመዝነው። ኮኦርዲኔት ሲስተሙን ማወቅ አለብን። የማሷን ኤክስ1 እና ዋይ ኤክስ እና ዋይ ኮኦርዲኔቱ ኤክስ እና ዋይ ኮኦርዲኔት ማለት ኤክስ1 እና ዋይ1 ምን ይመስላል የሚለውን እንየው። ኮኦርዲኔት ሲስተሙ ስናየው ለምሳሌ ይሄ ኤክስ አክሲስ ነው እንደምታዩት አይደለ? ይሄ ደግሞ ዋይ አክሲስ ነው። ኤክስ እና ዋይ አክሲሶቹ ሁለቱ የሚተላለፉበት ቦታ ይሄ ኦሪጂን ነው ማለት ነው። ይሄ ማስ ኦሪጂን ላይ ነው፣ 0 ላይ ነው ያለው ማለት ነው። ይሄኛው ማስዋን ግን ከሴንተሩ ቱ ዘ ሌፍት ኢን ዘ ኔጌቲቭ ኤክስ አክሲስ ነው ያለው። ስለዚህ ምን ያህል ዲስታንስ ነው ሆሪዞንታሊ ስንል 0.5 ሜትር። ስለዚህ ኢን ዘ ኔጌቲቭ ዳይሬክሽን ነው። ስለዚህ 0.5 ሜትር ነው። ዋይ አለ ወይ ስንል ዋይ 0 ነው አይደል?
ዋይ ኮኦርዲኔት። ሶ ከዚህ በፊት ማለት ስትማሩ ይሄ ኤክስ ነው፣ ይሄ ዋይ ነው አይደለ? ለምሳሌ ይሄ 1 እዚህ ጋር 2 እዚህ ጋር 1 እዚህ 2 እዚህ ጋር ኔጌቲቭ 1 ኔጌቲቭ 2 እዚህ ጋር ኔጌቲቭ 1 ኔጌቲቭ 2 ብንል ለምሳሌ አንድ ዳታ ያለው ኦብጀክቱ እዚህ ጋር ነው ብል ኮኦርዲኔቱን አውጡ ብትባሉ ምንድነው የምናደርገው? ኤክስ እና ዋይ ኮኦርዲኔቱን አውጡ ብንባል ኤክስ ኔጌቲቭ 2 ነው አይደል? ዋይ ደግሞ ከፍ ብሎ 1 ነው አይደል? ስለዚህ ኤክስ እና ዋይ ኮኦርዲኔቱ -2 1 ነው። ይሄ ሁሌ የምታውቁት ነው። እዚህ ጋር እንደምታዩት ኤክስ ዋይ ፕሌኑ ኤክሱ ኔጌቲቭ 0.5 ነው፣ ዋይ ግን 0 ነው። ሌላው ማስቱ ነው። ማስቱ ምን ያህል ኪሎግራም ይመዝናል? 2 ኪሎግራም ነው። ኮኦርዲኔቱን ደግሞ የማስቱ ኤክስ2 ዋይ2 በለው። ሶ ይሄ ማስ የተቀመጠው በኤክስ እና በዋይ ሴንተር ላይ ነው፣ አጋማሽ ላይ ነው። ሶ እዚህ ጋር 0 ኮኦርዲኔት ነው ማለት ነው። 0 ነው የሚያሳየው። ሌላው ማስሪ ነው። ማስሪ ስንት ኪሎግራም ነው ስንል 4 ኪሎግራም ይመዝናል። ኮኦርዲኔቱን ደግሞ ኤክስ3 ዋይ3 እንበለው። ኤክስ3 እንደምታዩት ወደ ጎን ሆሪዞንታሊ ስንት ሜትር? 1 ሜትር 1 ዋይ ግን የለውም 0 ነው። ስለዚህ ኮኦርዲኔቱ የማስሪ 1 0 ነው፣ የማስቱ 0 ላይ ይገኛል። ማሷን ደግሞ ኔጌቲቭ 0.5 0 ወደዚህ ነው ማለት። ስለዚህ ሴንተር ኦፍ ማስ ስንፈልግ ኤክስ ሴንተር ኦፍ ማስ እና ዋይ ሴንተር ኦፍ ማስ ነው የምንፈልገው አይደለ? ኤክስ ሴንተር ኦፍ ማስ ስንፈልግ ሲኤም ኢዝ ኢኳል ቱ ማስ1 ሲባዛ ኤክስ1 ሲደመር ማስ2 ሲባዛ ኤክስ2 ሲደመር ማስ3 ታይምስ ኤክስ3 አይደል? እያለ ይቀጥላል። 3 ማስ ስላለ በዚህ እናስቀምጣለን። ዘ ሆል ዲቫይድ ባይ ዘ ሰም ኦፍ 3 ማስ፣ የሶስቱ ማሶች ድምር ውጤት ማለት ነው። ማን ነው የሚደመረው? ማስ1 ሲደመር ማስ2 ሲደመር ማስ3። ኦኬ ሶ በዚህ መሰረት አንዱ እናገኛል። ዋይ ሴንተር ኦፍ ማስ ስትፈልጉ በተመሳሳይ ዋይ ሲኤም ማስ1 ታይምስ ዋይ1 ማስ2 ታይምስ ዋይ2 ማስ3 ታይምስ ዋይ3 ነው አይደለ? ዘ ሆል ዲቫይድ ባይ ዘ ሰም ኦፍ 3 ማስ፣ ማስ1 ሲደመር ማስ2 ሲደመር ማስ3 እናደርጋለን። ኦኬ ሶ ዋይ እና ኤክስ ኮኦርዲኔቶችን ካገኘን ሴንተር ኦፍ ማሱን አገኘ ማለት ነው። በዚህ መሰረት ኤክስ ሴንተር ኦፍ ማስ ኢዝ ኢኳል ቱ ማስ1 ስንት ኪሎግራም ነው? 5 ኪሎግራም ይመዝናል። 5 ኪሎግራም መልቲፕላይድ ባይ ኤክስ1፣ ኤክስ1 ኮኦርዲኔቱ ኔጌቲቭ 0.5 ሜትር ነው ሲደመር ማስቱ ስንት ኪሎግራም ነው? 2 ኪሎግራም ሲባዛ ኤክስ2 ደግሞ 0 ነው 0 ሜትር ሲደመር ማስ3 ቫሊዩ ማስ3 ስንት ነው? 4 ኪሎግራም ነው። 4 ኪሎግራም ሲባዛ ኮኦርዲኔቱ የ1 ሜትር ያሳያል አይደለ? ሶ ዘ ሆል ዲቫይድ ባይ ዘ ቶታል ማስ፣ ማስ1 ማስ2 እና ማስ3ን እናካፍላለን። ሶ ዘ ሆል ዲቫይድ ባይ ምን እናርግ? ማስ1 ስንት ነው? 5 ኪሎግራም ሲደመር ማስቱ ስንት ነው? ማስቱ 2 ኪሎግራም ይመዝናል። ማስ3 ደግሞ 4 ኪሎግራም ይመዝናል። ሶ ኤክስ ሴንተር ኦፍ ማስ ኢኳል ቱ 5 ሲባዛ በ0.5 ስንት ነው የሚመጣው? 2.5 ኔጌቲቭ 2.5 ይመጣል ሜትር እና ባዛው እስኪ በካልኩሌት። ኦኬ ሶ ቼክ ለማድረግ ክሊር እንዲሆንላችሁ 5 መልቲፕላይድ ባይ 0.5 ስንት መጣ? 2.5 አይደል? ኔጌቲቭ እንዳለ ሆኖ ማለት ነው። 0 ሲባዛ በ2 0 ነው እንተዋለን። 4 ሲባዛ በ1 4 ኪሎግራም ሲባዛ ሜትር። ይሄ 0 ስለሚመጣ ነው። ኦኬ ሲደመር 0 ማድረግ ምንም ጥቅም የለም። ሶል ዲቫይድ ባይ 5 7 ሆነ። 7 ሲደመር 4 7 ሲደመር 4 11 ይሆናል ማለት ነው። ኦኬ 11 ኪሎግራም። ሶ በዚህ መሰረት ኔጌቲቭ 2.5 ሲደመር 4 ስንት ይሆናል? 4 ሲቀነስ 2.5 ማለት ነው በሌላ አባባል። ኦኬ ሶ ምን እናርግ? 4 ማይነስ 2.5 1.5 ይመጣል። ሶ ይሄ ፖዚቲቭ 1.5 ኪሎግራም ታይምስ ሜትር ይመጣል ሲካፈል ለ11 ኪሎግራም።
ኪሎግራም በኪሎግራም ይጣፋል እንደምታዩት 1.5ን ለ11 እናካፍላለን ይህ ሲካፈል ለ11 ስንት ይመጣል 0.136 ይህችን አጠጋጋት 0.14 0.14 ሜትር ኤክስ ሴንተር ኦፍ ማስ አገኘ ዋይ ሴንተር ኦፍ ማስስ ምን ይሆናል የሚለውን ማየት እንችላለን መልሳችን ኤክስ ሴንተር ኦፍ ማስ ኢዝ 0.14 ሜትር ማለት እንችላለን 0.14 ሜትር ዋይ ሴንተር ኦፍ ማስ እና ዳታዎቻችን ስናስገባው ዋይ ሴንተር ኦፍ ማስ is equal to ማስዋን ሲባዛ y1 0 ነው አይደል ማስዋን ስንት ኪሎግራም ነው ቁጥሩን እናስገባ ማስዋን ስንት ኪሎግራም ነው 5 ኪሎግራም ሲባዛ በ0 ሜትር ማሱ ስንት ኪሎግራም ነው 2 ኪሎግራም ነው y2 0 ነው 0 ሜትር ሲደመር ማስ3 ስንት ነው 4 ኪሎግራም ሲባዛ ኮርኔቱ የy3 0 ነው the whole divided by the sum of mass ያንዳንዱ ማስ 5 ኪሎግራም ሲደመር 2 ኪሎግራም ሲደመር 4 ኪሎግራም ይመጣል 5 ሲባዛ ለ0 ነው ሲደመር ይሄ 0 መጣ 2 ሲባዛ በ0 0 ነው ሲደመር 4 ሲባዛ በ0 0 ኤስ ደምሮ ከታች 11 ይመጣል 0 ሲካፈል 11 0 ዋይ ሴንተር ኦፍ ማስ ምንድነው ማለት ነው 0 ነው ማለት እዚህ ጋር ያገኘነው ዳታ ዋይ ሴንተር ኦፍ ማስ 0 ሜትር ነው ማለት ፋይናሊ ሴንተር ኦፍ ማስ ለምንድነው ዋይ 0 የሆነው ሶስቱም ሆሪዞንታሊ ብቻ the horizontal axis ብቻ ስለተከመ center of mass equal to x center of mass, y center of mass ነው ስለዚህ center of massአችንን በትክክል ስናስቀምጥ x center of mass 0.14 ሜትር y center of massአችን ደግሞ 0 ሜትር ማለት ነው ኮኦርዲኔቱን አሳዩበት እንባል የት አካባቢ ነው 0.14 ፖዚቲቭ ነው አይደል ከኦሪጂን 0.14 አንድ ይሄ ነው 0.14 ሰመር እዚህ አካባቢ ማለት ነው እዚች አካባቢ ላይ y 0 ነው እዚህ አካባቢ ላይ ሴንተር ኦፍ ማስ እዚህ አካባቢ ትገኛለች ማለት የሶስቱ ማሶች ኮንሰንትሬት የሚያደርጉባት ፖይንት ሴንተር ኦፍ ማስ ነች በኮኦርዲኔት ስናስቀምጥና 0.14 ሜትር 0 ነች ማለት ነው ኦኬ በዚህ መሰረት ሴንተር ኦፍ ማስ በዚህ መልኩ ማስቀመጥ እንችላለን ማለት ነው አጠቃላይ የዩኒት 4 ትምህርቶቻችን ይሄን ይመስሉ ነበር ጥያቄዎቻችንም እነዚህን ይመስሉ ነበር ማለት ነው ለአሁኑ ይበቃናል በሚቀጥለው ደግሞ አዲስ ርዕስ እንገባለን በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው ልጄ